አብራችሁ ትኖራላችሁ፣ አብራችሁ ልጅ ትወልዳላችሁ፣ ብዙ ነገር ታደርጋላችሁ። ግን ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ የሚደለት ነገር አይደለም። ብዙ ሰው ያየው እና ብዙ ሰው ጋር የሚደርስ ነገር ነው እና ነገ ልጆቻችሁ ሲያዩት፣ ነገ እናንተ ልጆች ሲያዩት ምን አይነት ስሜት ነው የሚሰማቸው? እናቴ እንደዚህ ነበረች ወይ አባቴ እንደዚህ ነበር ወይ እንደሚል ለምን እናንተ እንደዚህ ትፈቅዳላችሁ? ገብቷችኋል? ህይወት ይቀጥላል። አብረሽ ካልተለያየሽም አልተለያየሽም ህይወት ይቀጥላል። ነገ አግብተሽ ልጅ ልትወልጂ ትችያለሽ፣ ከሌላ ሰውም ሆነ ከአብረሽም ሆነ ማለት ነው። እና ለልጅሽ አንቺ ምን አይነት ምሳሌ ነው የምትሰጪው? ምን አይነት ትምህርት ነው የምትሰጪው? ስትመክሪው ምን ብለሽ ነው የምትመክሪው? የሰው ልጅ የዘራው ነው የሚያጭደው። እችም ያልዘራሽውን አታጭዱ። ስለዚህ የምታደርጉት ነገር ወደኋላ እያስባችሁ ወደፊታችሁም እያስባችሁ ይህ ነገር ትክክል ነው፣ ነገ እኔ የት ነው የምደርሰው? ነገ ልጅ ምንድን ነው የሚያደርገው? አንቺ ከአንድ ወንድ ጋር መጣሽ አይደል? ልጅሽ ነገ ከ10 ወንድ ጋር ከ20 ወንድ ጋር ሊመጣ ነው። እንደዚህ ሚዲያ ላይ ሀሳባችሁ ምንድን ነው? ሁለታችሁም ማለት ነው ንገሩኝ እስኪ ሀሳባችሁ ምን እንደሆነ፣ ፍላጎታችሁ ምን እንደሆነ፣ ምንድን ነው ሀሳባችሁ? እና ነገ ላይ የምትጸጸቱበት ነገር አታድርጉ። አሁንም ቢሆን ወደፊትም ቢሆን የምላችሁ ነገር ነገ ላይ የምትጸጸቱበት ነገር ለምን ይሄ ነገር አደረግኩት ምን ሆኜ ነው እስከምትሉ ድረስ ትጸጸቱበታላችሁ። እና እንደዚህ አይነት ነገር ነው አታድርጉ፣ ይቅርባችሁ። ከካሜራ ጀርባ መጥቻላችኋለሁ ማለት ነው። እንግዲህ እሱም የመጣሁት በማን ነው? በእና ያልቅብሽ በእና አብርሽ ምናምን ነው የመጣሁት ማለት ነው። እንግዲህ ስመጣ ግን አብርሽ በቃ አብርሽ ነው ሚዲያውን የተቆጣጠረው አይደል? ጉድ እኮ ነው የቡታጅራ ዩቲዩበሮች ምን አብርሽ ብቻ የቡታጅራ ዩቲዩበሮች በነገራችን ላይ ሚዲያውን ተቆጣጥረውታል ስላችሁ ማለት ነው። እኛን የመዲያም ቅመሞችን አንድም ሰው እኛን አያበረታተንም። አንድ ሰው ሰብስክራይብ አድርጉ ብለናችሁ እንኳን እኛን ሰብስክራይብ ለማድረግ ያላችሁ ነገር በጣም ነው የምትገርሙት። እውነት ለመናገር ከምሬ ነው የምላችሁ። ስለዚህ እነሱ ምንም ያስተምር ነገር ለቀው ነው እንደው ግርም የምትሉኝ ነገር ምንም። እኔ ከማን ተማርሽ ካላችሁኝ ከለምለም ነው። በነገራችን ላይ አሁን ለምለም እንዲሁ እናንተ ግን እውነት ያልሆነ ነገር ነው ማየት የምትፈልጉ። አሁን ለምለም የምትለቃቸው ቪዲዮዎች አስተማሪ ነው በነገራችን ላይ። ምክንያቱም ለእኛ ለአረብ ሀገር እህቶች በቃ በሀገር ላይ እንዴት መኖር እንደሚቻል የምታስተምር እህታችን ጀግና፣ ጎበዝ፣ ታታሪ ናት። አሁን እሷ የምትለቀውን ቪዲዮ እያየሁት ነው። ነገር ግን ተውት፣ ቪው በቃ ራባና ቆቦ ነው። ግን እነዚህ አገባው ተፋተው በተለያይቼ ሩታ የምትባል ግለሰብን ያሁን አስጠልታኛለች። ለምን መስቀሏን በጥሳ ከመጣኝ በኋላ በጣም ነው ያስጠላችኝ፣ ቆሻሻ ማለት ነው። እና እንደዛ የሚሉትን ነው እንጂ የምታዩ ቁም ነገር አታዩም። እውነቴን ነው የምላችሁ። እኛንም የመዳም ቅመሞችን አበረታቱን። ምንድን ነው እናንተ ዘላለማችን ኩሽና መቀመጥ አለብን እንዴ? ቆይ ጥያቄ ልጠይቃችሁ። ሁሌ ኩሽና ሁሌ ሰው ሽንት ቤት ማጠብ አለብን? እኛም እንደ ሰው ደህና ልብስ ለብሰን ደህና ሶፋ ላይ እንቀመጥ። እኛ እኮ ሶፋ ላይ የምንቀመጥበት ጊዜ የምሬ ነው እላችሁ ይናፍቀናል። ምክንያቱም ሁሌ ኩሽና ነው። ስለዚህ አበረታቱንና እንሂድና ሀገራችን ላይ እኛም እንደነሱ እንስራ ማለት ነው። አለቀ ደቀቀ። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በነገራችን ላይ ቪዲዮአችን በጣም ብዙ ሰው ያየዋል። ነገር ግን ሰብስክራይብ የምታደርጉት ትንሾች ናችሁ። ሰብስክራይብ አድርጉን፣ እኛን አበረታቱን። ቆይ ምንድን ነው እኛ ዘላለማችን ሰው ኩሽና መቀመጥ አለብን እንዴ? አይደብራችሁም? ስለዚህ አበረታቱን እና እንግዲህ ዛሬ የመጣሁበት ያው እንግዲህ ኢትዮጵያ ላይ በጣም ብዙ ጎረቤት ሀገራት አሉ። ነገር ግን ከኢትዮጵያ ላይ እንግዲህ ቡታጅራ የምትባል ከተማ ያሉ ልጆች ናቸው እንግዲህ ሚዲያውን የተቆጣጠሩት ማለት ነው። በነገራችን ላይ አንዳንዴ ጥሩ ናቸው ላለን ለምንድን ታውቃላችሁ? ምቀኝነት የላቸውም። ስበሳቸው እየተከፋፈቱ እዛ ላይ ደርሰዋል የሰላም እና ነገር ግን እነሱ ዩቲዩብ ቻናል ቢከፍቱ ምን ቢሉም ማለት ለሰው አስተማሪ ነገር እየለቀቁ አይደለም። ይቅርታ አድርጉልኝና እየመረራችሁን ቢሆን ዋጡት። ይሄን ስደቡን ችግር የለውም፣ ኖርማል ነው። ሶሻል ሚዲያ እንግዲህ ያው የስድብ ማለት ሶሻል ሚዲያ ስንወጣ ስድብ እንደምናስተናግድህ የታወቀ ነው። ስለዚህ ስደቡን ችግር የለውም። ችግር እና ምን ተመረሻል ካላችሁኝ ምንም አልተማርኩም። ወላ ሩታ ወላ አብረሽ ወላ ሀይሚ ወላ ገለመሌ ምንም አልተማርኩኝም። እውነቴን ነው የምላችሁ። ከማን ምን ተማሽካሽ? ከየተንቤ ብዙ ተምሬያለሁ። በቃ
ጀግና የአረብ ሀገር እንቁ ሴት በቃ በሀገር ላይ ምን መስራት እንደሚቻል ለእኛ ጥንካሬ ለእኛ ብርታት በቃ ብራችን ቆጥበን እንድንይዝ የረዳችን እህታችን ናት። ለምን እንደሆነ ታውቃላችሁ? በቃ እኔም እኮ እሷን ስናይ እግዚአብሔር እኔ እሷን ሳይ ኃይሌ ሁሉ ይመጣል። በቃ ኃይሌ የሆነ ሞራኔ ውድቅ ብሎ የነበረውን ኃይሌ ይመጣል። እኔም ብሬን አጠራቅሜ በሀገሬ ላይ እንደሱ አልኖር ምናምን ብዬ ኃይሌ ይመጣል። እግዚአብሔርን ነው የምላችሁ። ምክንያቱም እዚህ አረብ ሀገር ላይ ስታዩት አላርም እየጮኸብን የእነሱ ጩኸት አለ። ሰርተን አልሰራችሁም 24 ሰዓት ስንፈጋ ብንውል ምስጋና ያውቁ ምን አይሉ 24 ሰዓት ሸቃላ ከዳማ ሸቃላ ሲሉ እየዋሉ እየሰራነ በቃ ብራችን እንድንይዝ ነው ያደረገች። እና እኔ እንጃ ስለ ተንቢ ማውራት አልችልም። በተደጋጋሚ ቪዲዮ ስሰራ የተንቢን አስገባለሁ እኔ ምክንያቱም እሷ በቃ ብዙ ነገር ነች እንጂ ሌሎች ዝም ብለው ነው የሚግማሙት። መግማማት ብለዋል ማማ ዝናሽዬ፣ እውነታቸው ነው ትክክል። ስለዚህ ዛሬማ እንደምትሰድቡኝ ያለ ምንም ጥርጥር ችግር የለውም። ለእኔ ስድብ ሰርጌ ነው፣ ለእኔ ብቻ ሳይሆን ለእኛ ለአረብ ሀገር ሴቶች ስድብ ሰርጋችን ነው። አለቀኛ ጎበዞች ነን። በትንሹ አንወድቅም አንሰበርም። ዛሬ እንግዲህ የመጣሁበት ሌላ አጀንዳ ሆኖ እያለ ሌላ ውስጥ ገባው ማለት ነው። ስለዚህ ማውራት አለብና ሁሌም ሩታዬን የማር አብርሽን የምን ፍቅሬን የምን ምናምን እያልን ብቻ እንድናደንቅ የምትፈልጉ ሰዎች አላችሁ። ገደል ግቡ እናንተ ስትፈልጉ ማለት ነው። የሩታ የምናምን ደጋፊ ሲጀመር ሩታ መስቀሉን አወታ እየመጣች ምን ሆነ የምትደግፏት እናንተ ማለት ነው። ለሃይማኖቷ ክብር የሌላት ክብረ ቢስ። ኦኬ እንግዲህ ዛሬ የመጣሁበት አብርሽ ያው ከፍቅር ጋራ ቀለበት እንዳደረገ ምናምን ሁላችንም እናውቃለን። ነገር ግን የአብርሽ አባት በጣም ተቀይመዋል ጋሽዬ። ምክንያቱም ሶሻል ሚዲያውን ለምንድን ነው ጥሩ ነገር የማትጠቀሙበት ምናምን ብለው ጋሽዬ በጣም ነው የተቆጡት። ጋሽዬ በጣም ተቆጥተዋል፣ በጣም ተናደዋል። ምክንያቱም የሚሰሩት ስራ ጥሩ አይደለም። አብርሽ በተለይ የሚሰሩት ስራ በቃ አብርሽን አበላሹብኝ፣ ልጅን አበላሹብኝ እያሉ ነው የአብርሽ አባት። ስለዚህ የአብርሽ አባት ከአሁን በፊትም አብርሽና ቢለው አብርሽ ምንም መስሚያው ጥጥ ነው ማለት ነው። አጨልለውታል። እነ ጽጌ እነ ዳኒ ምናምን አበላሽተውታል። አብርሽ በነገራችን ላይ በፊት ደህና ሰው ነበር። አሁን ያበላሹት። አሁን በቃ ከሴት ጋር መላላጥ ምናምን ከብዙ ሴቶች ጋር እና ጋሽዬ ደግሞ ይህንን ነገር አይፈልጉትም። የአብርሽ አባት በቃ ስነ ስርዓት ይዘው እንዲሰሩ ነው የሚፈልጉ ትልቅ አባት ናቸው በሀገራቸው። እንደገና ከዚህ ከሩታ የምትባል ኮልኮሌ ሽማግሌ ተልኮ ነበር እና እንዴት ለሽማግሌ ክብር የላቸው ምናምን ብለው በቃ በዛ ተቀይበዋል ጋሽዬ። ስለዚህ አዲስ አበባ መምጣት ይፈልጋሉ። ነገር ግን በቃ አልመጡም አሁንም። እና አብርሽ የሚሰራቸው ስራዎች በጣም ከባድ ነው ማለት ነው። እውነቴን ነው የምላቸው አብርሽ በጣም አሁን እኔ እንጃ። ስለዚህ ጋሽዬ እንግዲህ በጣም ተቀይመዋል። በቃ ዩቲዩብን አግባሞት ብለዋል እኮ ጋሽዬ ካሁን በፊትም። ስለዚህ ዛሬም ቢሆን ጋሽዬ በድጋሜ በኤፍሬም ቻናል መጥተው እንትን ብለዋል። የአብርሽ እናትን በጣም ተቀይመዋል። አንደኛ እሱ ቡታጅራ አልሄደም የሚሉትንም ስላልሰማ በጣም ትካዜ ላይ ናቸው አሉ እና ለምንድን ነው ቤተሰብ የማይሰማ? ስለዚህ አብርሽ አሁን የሚሰራው ነገር በጣም አስቸጋሪ ነው እውነት ለመናገር ማለት ነው። እና ለምን ቤተሰብ ራሱ ማክበር አቁመዋል። እውነቴን ነው የምላችሁ። እንግዲህ እነዚህ ትልልቅ ሰዎች ናቸው። ስለዚህ ይህን ቪዲዮ ማንም ሰው ያየዋል አይደል? እንዲ አሁን ቴክኖሎጂ ተሻሽሏል። አንዱ በአንዱ ይተያያል። ከዛ ቤተሰብ ደግሞ ይህን ቪዲዮ ሳይ ደግሞ አንገቱን ይደፋል ማለት ነው። እና አብርሽ አቋሙ ተበላሽቷል። አሁን እውነቴን ነው የምላችሁ። አንዴ ከፍቅር ከቀለበት አረኩ ይላል፣ አንዴ ከሩታ ጋር፣ አንዴ ግለመሌ፣ አንዴ ምናምን። ስለዚህ አብርሽ በወር የሚከፈለውን ብር ነው እንጂ የሚያይ ሌላውን ምንም አላየም ማለት ነው ጋይስ። እና ያለው ነገር ይሄ ነው። ስለዚህ እኔ እንጃ አብርሽ መቼ እንደምታድብ ግራ ነው የሚያጋባኝ። እና ለማንኛውም እንግዲህ ያለው ነገር ይሄ ነው። እግዚአብሔር ይሁናችሁ ነው የምለው። እግዚአብሔር ይሁናችሁ። በተረፈ ሰላማችሁ ብዙ ትትረፍርፍ ይበደልኝ ጋይሶችዬ። እወዳችኋለሁ፣ አከብራችኋለሁ። እኔ ምርጣ ምርጦች። ቪዲዮ ከተመቻችሁ ሰብስክራይብ አድርጉኝ፣ ካልተመቻችሁ ደግሞ ዲስላይክ ማድረጉ ኖርማል ነው። ስደውኝም ከስደባችሁኝም ችግር የለውም፣ ስደውኝ እችለዋለሁ ማለት ነው። እና ያለው ነገር ይሄ ነው። ማሮቼ ፍቅሮቼ፣ በተረፈ ሰላማችሁ ብዙ ትትረፍርፍ ይበደልኝ። አህለን ወሳህለን። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ወይ ያስዋሸገኝ ነው። በነገራችን ላይ ያለው ነገር ይሄ ነው። ተረፈ ሁላችሁንም ወዳችኋለሁ፣ አፈቅራችኋለሁ። ወረ በለው ስልኬ ደግሞ ምንድነው እናንተ ማነው የሚሰብርብኝ? መስተዋቱ ዱቄት በዱቄቱ ነው ላችኋል ስላችሁ ስልኬ እሪ በለ ነገሩ ኢትዮጵያ ሲሄድ አስቀይረዋለሁ። ለማንኛውም ችግር የለውም፣ ኖርማል ነው። መስተዋቱ ድቅቅ ብሏል። የሚገርማችሁ አዲስ ስልክ ኢንሻአላህ